እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው። አዎ እና ሩታን በጣም ነው የምወዳት፣ በጣም ነው ማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው እና እሷን መርጫ ያለውኝ አብርሽ ኢየሱስ ለዛሬ ስለሆነ ልፍቀድላቸው። ለዛሬ ስለሆነ ይፋ ሩታ አብርሽን ያበላችው ነገር አለ። ፈዟል፣ በጣም ፈዟል። በእውነት ከድሮ ማንነቱ የተለየ ባህሪ ነው ያሳየን ትላንትና። እኔ በእውነት እስካሁን በቃ የተለያዩ መረጃዎች ሩታንም ላለመወንጀል የተለያዩ መረጃዎች እየፈለኩ ነበር። አሁን ግን ትልቅ መረጃ አግኝቻለሁ። አብርሽን ሩታ አፍዘዋለች የሆነ ነገር እንዳደረገችው። እኔ ማዝነው ግን ወንድሙ በገዛ ወንድሙ ላይ መጨከኑ ነውና ወንድሙ ነው ራሱ ይሄን ነገር ሐሳቡን አምጥቶ ሩታዬ ይሄን ልጅ የሆነ ነገር ብናደርገው ነው ወደኛ ሊመጣ የሚችለው፣ ወደ አንቺ ሊመጣ የሚችለው፣ ያሰብነው ነገር ሊሳካ የሚችለው የሆነ ነገር ካረግን ነው ብሎ ያልሆነ ነገር አድርገው አፍዘው እንግዲህ ትላንትና ሄርሜላንም አያውቃትም ነበር። መጣች ሄርሜላ ልስመው ሞከረች፣ አያውቃትም፣ በቃ ደንዝዟል። እና ጋሽዬም በጣም አብደው በጣም ቤተሰብ ሁሉ ትልቅ ችግር ተፈጥሮ ወደ ሩታ ቤተሰብም ሰው ሊላክ ነው። ጋሽዬም ሩታና አብርሽን አግኝቶ ምን ሆነ ልጄ ብሎ ሲያፋጥጣት የሚያሳይ ቪዲዮ ተልኮልኛል። ሰላም ውድ ኤፊሾው ቤተሰቦች እንዴት ናችሁ? ኤፊሾው ቱልቱላው ነኝ። ቱልቱላ አብራችሁ ስለምትሰድቡኝ ቱልቱላው ልበላችሁ። ኤፊሾው ቱልቱላው ነኝ፣ መጥቼላችኋለሁ ማለት ነው። ሰሞኑን ጠፍቻለሁ። በእርግጥ ትናንትና የተኮመኮመ ቆንጆ ወሬ አምልጦኛል። መረጃ ላሰባስብ ብዬ ነው ዝም ያልኩት እና እንደነገርኳችሁ አብርሽ በጣም ደንዝዟል። በጣም ችግር ላይ ነው ያለው። አሁን ቤተሰቡ ለጊዜው ወደ ጸበል እንውሰድህ እያለ እየታገለ ነው። ነገር ግን አብርሽ ደግሞ ፈቃደኛ አይደለም። በቃ ከሩታ ሊለይ አልቻለም። በቃ ዝም ብሎ ድንዝዝ ብሎ በቃ ልጁና ሩታን ብቻ እንዲጠራ አድርጋ እንደዚህ አይነት የወረደ የሰይጣን ስራ ማድረጓ እኔ ሩታን አልደገፍኳትም። ይገባታል ይህ ነገር። በቃ እኛም ስንመኘው የነበርነው ነው። ሄርሜላን ትቶ ወደ ሩታ ወደ ድሮ ፍቅር እንዲመለስ እኔ ራሱ ሁሌም ቪዲዮ የምሰራው በዚህ ጉዳይ ነው። ነገር ግን በዚህ ደረጃ ራሱን ስቶ ቀፎ ሁኖ ምንም የማያስብ የማይናገር የማይጋገር ሁኖ ቀፎ ሁኖ የሆነ መርፌ ማደንዘዣ የተወጋ መስሎ በምን እንዳቀመሰችው አላውቅም መጥቶ እኔ እዚህ በኋላ ምኖረውም ተሩታ ጋር ነው፣ አፈቅራታለሁ፣ ወዳታለሁ እያለ ሄርሜላ ያን ያህል የሚያፈቅራት ሄርሜላ እንኳን ስትመጣ ምንም እኮ አያውቃትም። በቃ ሊያውቃት አልቻለም። ድንዘዝ ብሎ ፎዘዘዘዘዝ ብሎ ዝም ነው ያለውና በጣም አነጋጋሪ ሆኗል። አሁን ቡታጅራ ላይ በጣም በእውነት ትላልቅ ሰዎች ወደ ቤተሰብ ሊሄዱ ነው። ጋሽዬም ቀጥታ እሳት ጎርሶ ማለት ነው ወደ ሩታና ወደ ኤፍሬም ነው የሄደው። እዛው አገኘው ደንዝዞ ልጁ ያ መልካም ልጁ ብዙ ነገር የሚያደርግለት አብርሃም ደንዝዝ ፈዘዘዝ ብሎ አገኘው እና በጣም ተቆጭቶ ምንድነው ልጄን ያረጋችሁት ብሎ ለጊዜው ግን መፍትሄ ወደ ጸበል እንዲሄድ ነውና ጸበል ሊገባ እንደሆነ ሰምተናል። ግን አልሄድም እያለ ነው። እስቲ ጸበል ይገባል ብዬ እጠብቃለሁ። ውድ የኤፊሾው ቤተሰቦች አዳዲስ ወሬዎችን እየተከታተልኩ ይዤላችሁ እመጣለሁ። መልካም ቆይታ ይሆንላችሁ። ኤፊ ቱልቱላው ነኝ። ይሄን የቱልቱላ ቤት ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። ላይክም እያደረጋችሁ መልካም ጊዜ ይሆንላችሁ። ባባይ